ውድ ያለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ ሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እውነት ለመናገር በጨለማ ማለት ነው ስሜቴን መቆጣጠር አቅቶኝ በጨለማ ነው የመጣሁት። ያ ማለት እንግዲህ ታውቁላችሁም ሶሻል ሚዲያ የምታውቁት ነው። ናሁም መልካም ወንድማችን ጥሩ ወንድማችን ነው። እናቱ ከአርባ ምንጭ የሙቪ እናት ከቡታጅራ መጥተው ሊያስታርቁ ተንበርክኮ ይቅርታ እያለ ባለ ሰዓት ውብዬም እንግዲህ ተለል እያለች እያለቀሰች እያዋራችሁ ባለ ሰዓት ከየት መጣሳ ትባል ይቺ የሰይጣን ፈረስ ቲጂ የምትባል እንዴት በራ እንደገባች አውልቆ የመለሰላትን ሀብሉን ተቀበለኝና ከህይወት እወጣለሁ ብላ ሀብሉን ስታስርለት ማርያምን አሁን ከነበረበት ተቀየረ። ይህን እንኳን ለእናቱ ለወለደችው ማለት ነው እና አሁን ለሌላ ለባዳ ራሱ በጣም አክብሮት አለው፣ ያከብራል፣ ስነ ስርዓት አለው፣ ስነ ምግባር ያለው ልጅ ነው። በዚህ ልክ ለደቂቃ እኔ በርግጥ ሰይጣን መጥፎ ነው የማይገባበት ነገር የለም፣ ግን በዚህ ልክ እንደዚህ ይቀየራልና በዚህ ልክ እናቱን ራሱ ማነሻ አንቺ እስኪላት ድረስ ውብዬን በዛ ልክ እንደዛ እስኪናገራት ድረስ አድርጋለችና አንቺ ምን አይነት ክፉ መንፈስ የተሰቀለሽ ሴት ነሽ? እሱን ከሚስቱ ጋር አለያይተሽ ያንቺን ከታገተችበት ማስፈታት ማለት ምን ማለት ነው? ምን አይነት በሽተኛ ለእናቱ ፊት ለክብር አንቺ በመተት የሰውን ወንድ ይዘሽ በመተት ትዳር አፋተሽ ደግሞ ነገ እንኳን በሰላም ውብዬ ተገላገለች እንጂ ማለት ነው ነገ እስር ቤት ትገቢያታለሽ። ወደሽ ነው ሳትወጅ ማለት ነው። እህትሽን ከውብዬ ጋር ሆነሽ ከናሁም ጋር ሆነሽ በፍቅር የሰው ትዳር ሳትበትኝ እህትሽን እንዲያስለቅቁልሽ መጣር ነው ያለብሽ ወይስ መተት አሰርተሽ ልጁን ከትዳሩ ጋር መበታተን ነው ያለብሽ? ምን አይነት ርኩስ መንፈስ ነሽ? ምን አይነት ክፉ ነሽ? ምን አይነት ባለጌ ሰው ነሽ እንዴ? እናቱን ቀና ብሎ ተናግሯት ማውቀው እናቱን ማለት ነው ስትመታው ስትሰድበው እንኳን በትዕግስት የሚመልስላት እናቱን በትዕግስት የሚያዋራትን እናቱን እንደዛ ሲያረጋት አንቺ ባለጌ ነሽ፣ እውነት ባለጌ ነሽ። ሰይጣን ልንገርሽ ሰይጣን ግፋቢል 1 አመት 2 አመት ነው ሰይጣን አብሮሽ የሚኖር ልጁ ማለት ነው። ከዛ በላይ በሰይጣን የመጣ ፍቅር እንዳይመስልሽ። ኢትዮጵያ ነን ያለነው ኢትዮጵያዊ ነን ወይስ የት ነን? አሁን በነጮች በውጮች ዓለም የምናየው ክፉ መንፈስ ከኛ ኢትዮጵያውያን ላይ ወርዷል። ምን አይነት ባለጌ ሰው ነሽ? ምን አይነት ክፉ ነሽ? በመድኃኒዓለም ስም በስመ አብ ወወልድ ወመንፈስ ቅዱስ የሰራዊት ጌታ ምንድን ነሽ? እፍረት የለሽም? ከትልቅ ሰዎች መሀል እንደዛ ስትሆኝ እናንተ ልትታረቁ የኔ ተዛ ታግታ ስላንቺት እሱ ምን አገባው? እሱን ያሳገታት እገቱልኝ ብሏል። የአብርሃሙ ስላሴ ትዕግስቱን ስጠኝ። ኢትዮጵያ ግን መቤቴን በዝች ከ2010 መጋቢት ላይ ጀምሮ ማለት ነው አገራችን የደም መሬት የመተታሞች የርኩስ አጋንንት አማኞች አገር ነው የሆነችው። እውነት አገራችን በስመ አብ ወወልድ ወመንፈስ ቅዱስ ሙስሊሙ ዱዓ የሚያደርግባት ክርስቲያኑ ጸሎት የሚያደርግባት የሚሰግድባት የሚጸልይባት አገር ናት ኢትዮጵያ። ኢትዮጵያ ማለት በስመ አብ ወወልድ ወመንፈስ ቅዱስ አምሳለ ገነት ናት ኢትዮጵያ፣ አምሳለ ኢየሩሳሌም ናት ኢትዮጵያ። በዚህ ልክ እርኩሶች እንደዚህ ይበዙባታል ብዬ አስቤም አላውቅም። እውነት ኢትዮጵያዊ ነኝ ለማለት ራሱ እያቃተኝም እያስጠላኝም መቤቴን ኢትዮጵያዊ ነኝ ለማለት እየቀፈፈኝ ነው። ኢትዮጵያዊ ነኝ ብዬ መናገር ምን ሆናችሁ? ምን ጉድ ናችሁ? አታፍሪም? ምን አይነት ሰይጣን ነሽ? ሰይጣን በነፍሱ እኮ ነው የሚጫወትብሽ። ሴት አይደለሽ? በሴት ልጅ እንደዚህ ይጨከናል? ያም በሴት እህትሽ የሁለት ልጆች አባት እንደዚህ ከሚስቱ ለይተሽ ወስደሽ አንቺ ትዳር አድርገሽ ልትኖሪ ቆሻሻ ነሽ። ቆሻሻ እኔ ማለት ነው ይቅርታ አድርግልኝና በመተት የምታምን ኢትዮጵያዊ አይደለችም። መስቀል ለስሙ አስረሻል። ኦርቶዶክስ አይደለሽም አንቺ። እንኳን ኦርቶዶክስ ብትሆኝ ኦርቶዶክስን አትወክይም። ኦርቶዶክስ ተዋህዶ ቤተክርስቲያን ባለፈችበት አላለፍሽም። አንቺ ቆሻሻ ነሽ። መስቀል ያሰራችሁ ኦርቶዶክስን ያስመሰላችሁ እምነታችን ለማቋሸሽ እምነታችን ለማርከስ በየቦታው በመተት ትዳርን ማፍረስ ከባልና ከሚስት መግባት መቤቴን በጣም ባለጌ ስቱፒድ ቆሻሻ ጋርቤጅ ነሽ። እውነት በጣም ማርያምን ስሜታዊ ነው የሆንኩኝ። አሁን ማለት የሰው ልጅ እንደዚህ በደቂቃ ሲቀየር ድራማ ነው እንዳይባል የሙዬ እናት ቆሞ ለምነው ሙዬ ለምኖ ይቅርታ ጠይቆ እሺ ብላ
ውብዬ ልትታረቀው ትንሽ ሲቀራት ከየት እንደመጣች በእንዳውሪ ንፋስ በርግዳ ገባች። ትንሽ ትልቆችን አታከብሪም? መለጣፍ ነበር ይዞ በግራና በቀኝ አንቺን እናት ሻፈርት ብላ ድንጋይ ቢ ምንድነው ኢትዮጵያ ላይ እንዴ? የሰይጣን መንፈስ ነው እንዴ የተዘራበት ሀገራችን? አረ በእናታችሁ ጸሎት አድርጉ ሙስሊሞች፣ ክርስቲያኖች ጸሎት አድርጉ። ረሱ ባይ ያስፈልጋል እንዴ? አረ በስመ አብ ትዳር ለማማሰል እንደዚህ? አረ በመድኃኒዓለም ስም የሰራዊት ጌታ፣ አራና አሁን ወደ ጸበል ውሰዱት። ልጁ ጤነኛ አይደለም፣ መተት ነው እንደሚያደርገው። አስራችሁ ወደ ጸበል ውሰዱት። አሹን እንኳን መስቶት ማውቀውን የሚያከብረውን ወንድሙን በጥፊ ነው ያለው። አሹ ስንት ጊዜ አለ ውብዬ ከመውለዷ በፊት ነው የመጣ ውብዬ ጋር ነው ያለ። እሱም ብሎ ውብዬን የሚያውቃት በናሁም ነው፣ ግን አብሮት የተማረው ደግሞ ብዙ ነገር ያሳለፈ ከናሁም ጋር ነው። ለናሁም ሲል ግን አሹ ከውብዬ ጋር ነው፣ ምቹ የሚባለው ከውብዬ ጋር ነው ያለ። እስኪ እግዚአብሔር ያሳያችሁ። አሹን ናሁም ጥፊ ሰነዘረበት፣ መታው። አውልቆ በደና በሰነ ስርዓት በሰላም አውልቆ የሰጣትን መተት አሁን እንደ አዲስ አሳድሳ አምጥታ አንገቱ ላይ ያሰረችበት። ወዲያውን ማርያምን ተቀየረ። እኔ በነገራችን ላይ በመተት ይሄ በሰይጣን በርኩስ መንፈስ አላምንም፣ ግን ደግሞ ልጁን በዚህ ልክ አንቺዬ ይቅር ይበልሽ፣ መድኃኒዓለም አባቴ ይቅር ይበልሽ። የራስሽን እውነት እርግጠኛ ነኝ እህትሽ አልታሰረችብሽ፣ እህትሽ አልታገተችም። ዋጋሽን ታገኘታለሽ። ውብዬ አሁን ልጅ ምንም ችግር የለም፣ መንቀሳቀስ ትችላለች። 15 ቀን ሞልቷታል። አንቺን መቀመቅ ተከትሻለች። ወደድሽም ጠላሽም መቀመቅ ታስገባሻለች፣ ታገኛታለች። አይደለም ውብዬ እናቱ የናሁም እናት አይለቁሽም። አንተ ናሁም ደግሞ ወደ ራስ ወደ ቀልብ ተመለስ። ልጋጋም አትሁን። ሂድ ሽልጥልጥ ወንድ አይደለ እንዴ? ምን ተዋታት ንኳት። ሂድ ውሻ ነው ስጋ ሲያይ ቦጅ ብሎ የሚሄድ። የሰው ልጅ ሲያይ እንደዚህ አይሆንም። ያንተ ልብ ምንድነው? ስስ ነው እንዴ? ረብ ፈጣሪ ስም የወንድ ልጅማ ሐሞተ ኮስታራ ደርባባ ጀግና ሲሆን ነው እንጂ የወንድ ልክስክስ እኔ አይቼም ሰምቼም አላውቅም። ወንድ ልጅ ሲኮራና ሲንጠራራ ነው ደስ የሚለኝ። ወንድ ልጅ ሲሽለጠለጥ አልወድም። ሽልጥልጥ ይሽለጠለጣል። በማንኤል ሞት እንዴ እናትህን አዋርደህ ጓደኞችን አዋርደህ ክብር የለህም እንዴ? ቤትህን ትዳርህንስ አንዴ አዋርደኸዋል፣ አንዴ ንቀኸዋል፣ ረግጠኸዋል። ለእናትህ ክብር የለህም፣ ለጓደኞች ክብር የለህም። ወራዳ ነህ። እሺ ወርዴታ። እስካሁን ድረስ እኔ አክብሬህ ነበር ናሁም፣ አሁን ግን ዝቅ ማድረግ ውርዴታም ነው የምልህ። ድንግል ምስክሬትን ውርዴታም ነህ። ሂድ ወንድ አይደለ እንዴ? ኮስተር በል እንጂ በአንድ አቋም ቁም እንዴ። በእምነትህ ላይ አትሄድም እንዴ? ደህና ቤተክርስቲያን ለቤተክርስቲያን እየሄድክ እያከሸፍከውን ዙሪያ እንደገና ታድሰዋለህ። በፈጣሪ ስም አንዲት ርኩስ ምናምን ቲያማ ረብስማ ማጋንንታም ሴት መጣች ብለህ እናትህን የወለደ አንተ አንድ ነገር ልንገርህ፣ ባዳ ሲሄድ ይሄዳል፣ ሲመጣ ይመጣል። እናት ግን እናት ናት፣ መተኪያ የላትም። እናትን በሴት አትተካም። በእርግጥ ወደህ እንዳልሆነ ማንኛችንም ሰው ጠንቅቀን እናውቃለን። መተት ነው። እንደዛ አይነህ ተፈጦ እንደዛ ሰውን ሁሉ ስትገለማምጥ ከሰው ፊት ረግጠህ ሴት አቅፈህ ስትወጣ እኔ አይቼህ አላውቅም። በእርግጥ አዲስህ አይደለም ላንተ፣ ልብስህ አድርገኸዋል ሴት እየተከተልክ መሄዱን ማለት ነው። ግን ደግሞ እናትህን ሚስትህን ብቻ ሳይሆን ያዋረድከው የተሰበሰቡትን ጓደኞችን ሁሉ ነገ የሚጸጽትህን ቃላት ነው እየሰነዘርከው። ልጅቱ ትክክለኛ እህቷ ታስራባት ከሆነ እህቷን ለማስፈታት ነው አንተን ትዳርህን እያበላሸች፣ ግን የራሷን እህት ልታድን ነው። ነገ ግን እህቷን አድና አንተን ሜዳ ላይ ስትጥልህ ስትበቀልህ፣ ያቺ ደግሞ አፍቃሪህ ሂሊና የምትባለው አፍቃሪህ በዚች መታ በጀርባ ስትወጋህ፣ ነገ ግን ልጆችን ብለህ መቆም አትችልም። ልጆችን ብለህ መምጣት አትችልም። ልጆችህ አባታችን ነው አይሉህም። ውብዬስ ችግር የለውም። ዩቱብ ተከፍቶላታል። ሁላችን እየገባን እናበረታታታለን፣ አይዞሽ እንላታለን። ምን ችግር አለው? ወንድ ቤድ ወንድ ይተካል። ምን እዚህ ላይ እኮ አልተነቀስክም። ልጆቹ አባት ስለሆንክ ግዴታ ታረቅ ተብለህ ስለተለመንክ ወይም እሷ ስለተለመነች አንተ እንደፈለክ ከማንም ሴት ጋር እየጋለክ በመጣ ቁጥር እሷ አሜን ብላ ልትቀበል ነው እንዴ? የፈለከውን የሴት እግር ባነሳ ቁጥር እሷ አሜን ብላ ልትቀበል ትፈልጋለህ?
ቆሻሻ ይዲ ውለና ሙጀሊያም ሲያስጠላ በአማኑኤል ሞት የወንድ አልጫ አበሻ ወንድ እኮ ሽልጥልጥ አይደለም። ጀግና ናቸው የአበሻ ወንዶች የምመካባቸው የምኮራባቸው ደስ የሚሉኝ ማለት በእንትናቸው ሐሞተ ኩሩ ናቸው፣ ኮስታራ ናቸው የአበሻ ወንዶች። ያንተ ደግሞ ይለያል። ሄደ ሽልጥልጥ ሲያስጠላ በአማኑኤል ሞት ሄደ። አንተ መስቀል አስረህ ሄደ እንዴ? በመስቀል በክርስቶስ ስጋና ደም አታምንም? ተወልተኑ ኮስቷል ታይፈትላትም እንጂ ሄደ ቆሻሻ ናላ አይክሳቱ እሱም መጣት ሄደዛ እናትህን አሳፍረህ እህቶችን አንተ ወራዳ ብቻህን ቀረህ። ከአሁን በኋላ ብቻህን ሂደት እዛው ተዘፍቅ ተልበታለህ። ከዛው ከመተቱ ጋር እሷ ምርቷን ታስለቅቃለች። ከዛ በኋላም ቀይ ካርድ ይሉሃል። ከልጆች ጋር ማትገናኝም፣ ለማኝ ትሆናለህ። ሜዳ ላይ ልትዞት ትሽከረከራለህ። አንተ ቆሻሻ ማለት ነው። ፈትለ ደግሞ ማዘር እንደው በእግዚአብሔር ስም ይህን ቪዲዮ ከደረሰዎት ካዩት ይህ ልጅ እግሩን እጁን አሳስረው ወደ ጸበል ቦታ ይውሰዱት። ማርያምን ጸበል ቦታ ስውሯ ማርያም ይውሰዱት። አስረው ጠፍረው አስረው ስውሯ ማርያም። ከዛ ውጪ ሌላ ነገር አማራጭ ነው። ልጅቱን በህግ ማስጠየቅ ነው። አዎ ልጅቱን በህግ ማስጠየቅ ማክሰስ፣ ልጅቱን መክሰስ ነው። ልጅቱን በህግ ማስጠየቅ ነው። ልጁን ደግሞ ጠርንፍ አድርጎ ይዞ ጸበል ቦታ ነው። ሌላ ምንም አይነት አማራጭ የለም። በቃ ከልጅቱ ጋር አብሮ ከቀጠለ በዚህ ከቀጠለ አይደለም ትዳሩ ችግር የለም። ህይወቱ ግን አደጋ ላይ ነው። ልጁ ይሞታል። ህይወቱ አደጋ ላይ ነው። ማዘር ለልጆት የሚያስቡ ከሆነ ወይዘሮ ፈትለወልቅ ማለት ነው። አንቺ ግን የስራሽን ይስጥሽ። ባለጌ ነሽ። የሁለት ልጆች አባት ከሚስቱ ጋር ለይተሽ ራስ ወዳድ ነሽ። በእናትሽ እንኳን አንዴት ለምን 30 አይታገትብሽም? ባለጌ ነሽ። ረብስማን በአብርሃሙ ስላሴ ማርያምን ተመልካቾች ስሜታዊ ሁኜ ካስቀየምኳችሁ በጣም ይቅርታ። ህይወት ነው። ትዳር ማለት ህይወት ነው። የ6 ዓመት የ7 ዓመት ትዳርን ለማፍረስ እንደዚህ የሚጋጋጥ ሰው በጣም ያስጠላል። ምክንያቱም ስለደረሰብኝ እዚህ ሁኜ እየቆሰልኩ ስለሆነ በህይወቴ በትዳሬ ሊመጡብኝ ትዳሬን የ10 ዓመት ትዳሬ ሊያፈርሱት እየታገሉ እንግዲህ 10 ዓመት ሊሆነን እኔና ባለቤቴ ከተጋባን ማለት ነው። ያን የ10 ዓመት ትዳር ለማፍረስ እየኮተኮቱኝ ስለሆነ ነው ስሜታዊ ሁኝ እሷን እንደዚህ ልናገራት የቻልኩኝ እንጂ እኔ ስብናዬም አይደለም። ግን ደግሞ በእንደዚህ በርኩስ መንፈስ በሰይጣን የሚያምን እኔ አልወድም። መብርሃን ምስክሬቱን በሰይጣን የመጣ ትዳር መጨረሻው ደግሞ ሰይጣን ነው እንጂ የተቀደሰ አይደለም። አይቀደስምም። በፈጣሪ ስም የሰራዊት ጌታ በስመ አብ ወወልድ ወመንፈስ ቅዱስ መድኃኔዓለም አባቴ መተት የምታደርጉ ሰዎች በመተት የምታምኑ ሰዎች አይናችሁን ቃጤማ እግራችሁን ሽባ ያድርገው የሰራዊት ጌታ የአብርሃሙ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ